ፋሚሊዎቼ ያው ልጁን ሰጥተናታል ለሩታ ግዴታዬም ስለሆነ ነው። እንግዲህ አብሮኝ ቢሆን ሁልጊዜ ከኔ ጋር ቢኖር ደስ ይለኝ ነበረ። ይከፋል፣ ይደብራል። ግን የለመዱት በተለይ ልጅ ሲሆን ደግሞ ስሜት ይለያል እና ገና ስለየው ነው መሰለኝ። እንዴት ለየውም እኮ ትመጣለህ እመጣለሁ፣ ግን እንዳይሻት ነው ጠባይዋ። ልጁን ለማየት ብዙ አይጋብዝም ምናምን እና እንዲህ ስለን እንደምናደርግ ትንሽ ግራ ገባኝ። ብቻ እስኪ ፈጣሪ ያውቃል። ለማንኛውም ለልጁን ጤና ስትል ጨከን ማለት አለብክ። እሱማ ለልጁ ጤና ስል ነው አሁንም ነገሮችን ቻል አደረግ ያለኳቸው እንጂ ምስኪን አባት ነክ ምስኪን አባት ነክ እውነት ልጆች ስታያቸው በእጅሽ ምናምን እንደዚህ ሲጫወቱ ምናምን ስታይ ያሳሳሉ፣ ሞር ያሳሳሉ እና እሱ ነገር ነው እንትን ያልኩት እና ብቻ ለማንኛውም በሌላ ቪዲዮ እንገናኛለን። ፋሚሊዎቻችን መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ባላችሁበት ሰላማችሁን ደስታውን ተመኘውላችሁ ማለት ነው። አላህ ለሁላችንም ጥሩ ነገር መልካም ነገር ይስጠን። ማስታወልን የመሰለ ነገር የለ። ለእኛም ለሁላችንም ይወፍቀን ማለት ነው። እና አብረሽ መግቢያውን አይታችሁታል በደንብ አርጋችሁ ማለት ነው። ምክንያቱም ይሄንን አክል ከመድረሳችሁ ይሄንን ከመላላጣችሁ ለምን አንደኛ ስማሃት አታርፍም? ወይም ደግሞ አግብሃታ ቀለበት አስረሃላት ለምን ርፍ አትልም አብረሽ? ምክንያቱም ሄርሜላ የምትፈልገው ያንን ነው። አንተን እውነት ወደደችህ ወይም ደግሞ ከሩታ ጋር ትሆናለህ ብላ ተስፋ የላትም። እሷ ተስፋ ያላት አንተን የራሷን ማረግ የግሪዋን ማረግ ነው ማለት ነው። በዚሁ አጋጣሚ አንድ ነገር ልንገረህ። መግቢያ ላይ ወደህም ጠልተህም አንተ ፈልገኸው ሳይሆን የሩታ ልጅዋ ነው። ምክንያቱም በህዝብ ላይ በጣም እየተጫወትክ ነው። ባለፈ በግድ ነበረ የወሰድኩት ምናምን ብላ፣ ዛሬ ግን በፍቃድ እንደመለስካት ነው የምትናገረው። ይኸውላችሁ በአንድ ቪዲዮ በትላንትና ቪዲዮ ስንት ውሸት አለበት። ስንት ቦታ መሰላችሁ የዋሹት ማለት ነው። እኔ ብዘረዝረው አንድ ባንዱ ብዘረዘርኩ ደስ ባለኝ ኖሮ ማለት ነው። ግን የሰው ልጅ በዚህን አክል ሰውን ለመስበርና ሰውን ለመሸወድ ገንዘብን ለማግኘት በዚህን አክል ጥግ ድረስ ባትሄድ ጥሩ ይመስለኛል። ምክንያቱም ዞሮ ዞሮ ህዝብ ምንም ነገር አይሆንም። ገባህ? የሆነ ቀን ጠልቶህ በቃ ሰልችቶት አሁንም እየሰለቸ ነው ይተውሃል። ነገ ግን የሚቆጭህ ቀን ይመጣል ማለት ነው። በእርግጥ አንተ ትዳርህን ፈትሃል። ነገር ግን አንተን የሚመጥንህን አንተን በቃ በአንተ ቦታ አብርሽ እንደዚህ ነገር ነው የድሮ ማንነትህን የሚገልጽ ነገር ብሰራ መልካም ይመስላል። ምክንያቱም ከእሷ ጋር ፍቅር እንዳለህ ነው የምታሳየው። እሷም ትወድሃለች። ከዚህ ሁሉ አንድ ላይ ለምን አትሆኑ? ለሰውስ ለምን ይፋ አታረጉም? ያለውን ነገር ሰምታችኋል ቤተሰቦቼ። ልጁ በጣም ያሳዝናል። አለቀስክ እንዴ? እንዴት ነው የምታለቅሰው? እስቲ አንድ ቀን ከአይነህ እንባ ሲወርድልኝ ማለት ነው። ሩታ መላለችም ማለት ነው። ልጄ ያሳዝናል፣ ልጄ አንጀቴን ይበላኛል አላለችው እና ሩታም እንደዛ ያን ሁሉ እንኳን ስፍስፍ በወለደችው በስንት ቀኑ ማለት ነው። እንደዛ ስፍስፍ ብላ ስታለቅስ እንኳን እንባ ጠባ አይርህም ማለት ነው። ማስመሰል ይብቃ ማለት ነው። ከምር የሰው ልጅ የሆነ ቀን ይሰላችኋል ማለት ነው። እና አስመስሉ፣ ዋሹ። ውሸት ግን የሆነ ቀን እንደምትወጣ እርግጠኛ ነኝ ማለት ነው። በዚህ ነገር እመነኝ። ግን አንተ ያልከው ማለት ልጁ ለማየት ለመምጣት የሩታ ፊት አይጋብዝም አላለም እንዴ? እውነትህ ነው። አንተ ራስህ ማለት ነው የምትሰራዎች ስራ ከበፊት እስካሁን ድረስ የምታረጋቸው ስራዎች እንዴት ነው የሚጋብዙት? ዋው ማሻላ ብያለሁ እኔ። በጣም ነው እንደሚማርኩት፣ በጣም ያስደስታሉ። እንዴ እንዳንተ ፍቅር የሰጠ ማን አለ? ሩታ ብቻ ናት እኮ ፍቅር ማሰጠው። ሩታ ብቻ እኮ ናት ፍቅር ማይገባት ማለት ነው። አንተ ግን የምታረጋቸው ነገሮች ሁሉ ነገሮች ፊት ይጋብዛሉ። ዋው እንደው እንዴት እንደው አንተ ያልሰራህ ቀን እኛ ፈገግ አንልም እኮ አንተ የሰራህ ቀን። ምክንያቱም የምትሰራቸው ነገሮች በጣም ፊት ስለሚሰጥና በጣም ደስ ስለሚል አንተ ብቻ ስራበት በይቱ ማለት ነው። ሩታ ተዋት። እሷ ምንም የምትሰራቸው ነገር ስለማይጋብዝህ እና ካልጋበዘህ ካላማረህ የሩታ ሁኔታ ካላስደሰተህ ምን ፍለጋ ትመጣለህ ሩታ ጋር? ምን አለማመጠህ አጠገብህ?
አየህ እንዴት እንደምስማት አይን ላይናችሁ እንዴት እንደምትታዩ ማለት ነው። የእሷ የሄርሜላ ፊት የሚጋብዝህ ከሆነ የሚያስደስትህ ከሆነ አንተ ስለምን አታስደስታትም? ፍቅራችሁ ለሁለት ለምን አታጣጥሙም? ምክንያቱም እሷም ሄርሜላም መጎዳት የለባትም። እሷ አንተን ወዳ ስትጎዳ አንተ ሌላ ሰው ከምትሆን ከምታፈቅር፣ ምክንያቱም ፍቅር ማለት ሁለት አባቱ ሲዋደድ ነው። ሩታ የእሷን ፊት ካልጋበዘ ቤት ስትመጣ ከገለበጠች፣ ከሰደበችህ፣ ካቆሸሸችህ የምትንከባከብህ፣ የምትልስህ፣ ምስምህ የኔ ጀግና የኔ ጠንበለል የምትልህ ይኸው ትላንትና ራሱ መሰከረችልህ እኮ አንተ እኮ ምርጥ አባት ነህ አለችህ ማለት ነው። እና በምርጥነትህ ደግሞ ከዚህም የበለጠ መልካም ጥሩ ፍቅረኛ ሆነህ ደግሞ ተገኝላት ለሄርሜላ ማለት ነው። በቃ ሩታ ጋር ምንም ነገር የለህም። መስመርህ ስተሃል፣ በቃ አልፈሃል፣ ወጥተሃል አይደል? አንድ የወጣህበት ነገር ያየህበት ነገር ላይፍሽን እንደፈለግሽ መሆን ትችያለሽ። እቤት ሰው አታምጪ ማለት ይሄ ማይረባ ንግግር ነው ማይመስል። ምክንያቱም አንተ ሁሌም ኦዲየንስን ስለምትሸውድ አሁን ቤት አትምጣ ሰው አታምጥ ምናምን ሲል ኦዲየንስ እውነት ፍቅር አለበት ስለሚወዳት እኮ ነው ስለሚያፈቅራት እኮ ነው እንደዚህ የሚለማመጣት እንድትባል ነው። በአሁኑ ሰዓት ማንም አይለህም ወንድሜ ማለት ነው። ልንገርህና ዞረህ ራስህን ትጎዳለህ እንጂ ቤትህን ትጎዳለህ እንጂ ማንንም አትጎዳ ማንንም። አንተ ሚዲያ ለፍተህ ደክመህ አንድ አይዲያ ለማምጣት ስንት ነገር እንደምታደርጉና ለታምሌት ራሱ ለሚሰላላችሁ ስንት ብር እንደምትከፍሉ እናውቃለን። ግን ከፍላችሁ ያንን ደክማችሁ አምጥተህ ሰው ነው የሚጭነው፣ ሰው ነው የሚሰራበት፣ ሰው ነው የሚፈምስበት፣ ሰው ነው ብር የሚቀበልበት። አንተ እኮ ለቤትህ እኮ አትኖርም፣ ለሚስትህ አትኖርም እኮ ገባ። አንተ ሚስትህን ብትወዳት እንደ ሚስት ብታያት የሩታን ሚስጥር መተህ ለውሽሚት አትናገራትም ነበር። ሞር እንኳን ፊቷን ባይጋብዝህ ፊቷ ደስ ባይልህ እንኳን ሩታን ትንሽ አንተ ለቤት ትከራከራለህ። ምክንያቱም ብዙ ላይፍ አሳልፈንባት ሰው አይግባ እያልክ ነው። አንተና ሩታ ከላይፍም አልፎ ልጅ ወልዳልሃለች፣ ልጅ አሳቅፈሃለች። ልጅ ያሳቀፈችህን ሚስጥር እንዴት አድርገህ ለውሽሚት ትናገራታለህ? የትኛው ነው የቤት ይሻላል ወይስ አብረሃት አልጋ ላይ ለተኛ ሚስትህ ልጅ የመሰለ ወርቅ የመሰለ ነገር አምጥታ ላሳቀፈችህ ሚስጥርዋን መተህ ለውሽሚት ፊትዋን እንኳን አይጋብዝም? አላየሽም እንዴ? አንተስ ማነህና? አንተስ የሚስትህን ሚስጥር መት የደበክና ነው ማለት ነው። አንተ ሚስጥር እየዘረዘርክ ለቤት ነው የምታስበው። አንተም እኮ ከሩታ ጋር ብዙ ላይፍ አሳልፋችኋል፣ ብዙ ነገር ሆናችኋል። ያንን ገመና እንኳን አልደብቅም። የጊዜ ቪዲዮ ስትሰራ ስለ ሩታ ሚስጥር ሳታወራ አንድ ቪዲዮ ሰርተህ አታውቅም። ቤት ምንድን ነውና? አንተ እኮ በመጀመሪያ ሩታ ፊቷን የሚያስደስት ነገር ልታሳይህ አንተ መጀመሪያው መልካም መሆን አለብህ። ምክንያቱም አንተ መልካም ከሆንክላት ጥሩ ከሆንክላት ጥሩ ፊት ከሰጠሃት ሩታን የሚያከብር ስራ ከሰራህ ሩታ ከመሬት ተነስታ ያዙኝ የለቀቁኝ ብላ አንተን ፊትን የማያስደስት ነገር አታሳይህም። አንተ ስትበድላት ነው እሷ የምትበድለህ ማለት ነው። አንተ አንድ እርምጃ ከሄድክ እሷም ትሄዳለች። አንተ ሁለት እርምጃ ስትሄድ ሩታም ትሄዳለች። እና አንተ እንደፈለግክ እየወንክ ወጥተህ እየገባህ ሩታ ተሰብራ እንድትቀር ነው የምትፈልገው። ያንተ አባባል ይሄ ነው። ምክንያቱም እኔ የፈለግኩበት ሂጄ መጥቼ ተዝናንቼ ምን ብዬ ውሽሚትን ልሼ ስመጣ ግን አንቺ ልጅ ይዘሽ እንደ ሰራተኛው ማለት ነው ቤትሽን ዘግተሽ ለብቻሽ እየተደበርሽ ለምን አትጠብቅኝም? እኔ ስመጣ ደግሞ ቤቴ ነው ልጄን አይቼ ተዝናንቼ መውጣት ምን ነው? የትኛው መንግስት ነው የወለደች ሴት ማንም መጥቶ አይንካት ያለው? የትኛው መንግስት ነው የወለደች ሴት አታፈቅርም የተባለ? እንደውም እኮ የወለደችና አግብታ የፈታች ሴት ለትዳር መልካም እንደሆነችና ጥሩ እንደሆነች አሁን ሩታ በህይወቷ እንደውም አብርሽና ሩታ ቢለያዩ ማለት ነው፣ እውነቴ ነው የምላችሁ ለትዳርዋ በጣም ልዩ ጀግና ሴት ነው የምትሆነው። ምክንያቱም አብርሽን የበደላትን ስሜት እየተሰማት እና ምን ባረግ ነው እኔስ አብርሽን እንደዛ የሆነብኝ እሱስ እኔን እንዴት አድርጎ ይሄንን ነገር ሰራብኝ በማለት በጣም ብርቱና ጠንካራ ሴት ነው የምትሆነው ማለት ነው። ከምንም በላይ አግብተው የፈቱ ሴቶች ለትዳራቸው በጣም ታማኝና በጣም ጀግና ናቸው። ምክንያቱም ምን አለ መሰላችሁ የበደላችሁትን ሰው ያንን አሁን አብርሽ ለሩታ ብዙ ነገር ስላረጋት ያንን ነገር እኔ እንጃ እንዴት አርጋ ጠንክራ ጎበዝ